ውድ የአገሬ ልጆች እንደምን አላችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ እንግዲህ አታክልቶችን፣ ውሃን፣ መብራቶችን ምናምኖች ያሳያችኋለሁ። መብራት አናቀም ወይ ውሃ አናቀም ወይ አታክልት ምናምን አናቀም ወይ እንዳትሉ፣ ምናልባት ሁሉንም እናቃቸው ይሆናል ግን ለምሳሌ ይሄ ውሃ ነው። ትንሽ ጨለማ ስለሆነ በደንብ አይታይም። መብራቶቹ በውሃ ውስጥ እየበሩ ነው ማለት ነው። የሰው ሀገር ኑሮ ኢትዮጵያም አለ ግን ያው ኢትዮጵያ ለማየት ብዙ ዋጋ ያስከፍላል ብዬ ነው። እዚህ ጋር በነፃ ማየት ይቻላል። ኢትዮጵያ ሄዳችሁ ከፍላችሁ ከምታዩ እኔ የምለቅላችሁን ቪዲዮ በስነ ስርዓት ስታዩ ፏ ዘና ትላላችሁ ማለት ነው። እና በአረብ ሀገር አጠራሩ ሀዲቃ ይባላል። ሀዲቃ እንግዲህ በኢትዮጵያ ደግሞ መዝናኛ ይባላል አይደል? ከውሃዋ ስር ደግሞ ዞር ልበልና እንግዲህ ሌት እንትን ነው፣ ብዙ ጊዜ ጨለማ አለበት ቦታው። ለዛ ነው። በዛ ላይ ደግሞ እየሄድኩ ነው። ልጆች የሚጫወቱት እየተጫወቱበት ያሉ ቦታ ራቅ ያለ ነው እና እንደዛ ነው። ስለ ሁሉም ምናልባት ይሄ አረንጓዴ ምናምን ነገር የናፈቀው ሰው አለ ብዬ ነው። ከሚገርማችሁ እኔ በስደት ዓለም ስኖር ያጋጠመኝን ህይወት ስነግራችሁ፣ ለምሳሌ እውነቴን ለመናገር እንደዚህ አረንጓዴ ለማየት አይደለም በቃ በጣም ነበር የምናፈቀው። እውነቴን ነው በጣም ማለት ነው። ምክንያቱም እኔ ቤት ውስጥ ነበር ሙለውና በሩ ተዘግቶ ምናምን ነው የሚውለው። በፊት ነው፣ አሁን አይደለም። አሁን ደግሞ ያለፈ ታሪክ ነው እያወራሁ ያለሁት እና በሩ ተዘግቶ ነው የሚውለው። እውነቴን ለመናገር በጣም ነበር የምጓጓው የሆነ ነገር ለማየት እና እግዚአብሔር ይመስገን አሁን ደግሞ እያየውም ለሰውን ቪዲዮም እየቀዳው ነው ማለት ነው። በነገራችሁ ላይ አሁን እንደዚህ ስናየው ምንም አይመስለንም፣ ግን ለምሳሌ እስቲ ከቤት የማትወጡ ልጆች ስሜቱን ይሄንን ታውቁታላችሁ። እውነት ለመናገር ስሜቱ በጣም ነው የሚከፋው። ማርያምን አሁን ይሄ እንደዚህ ስናይ በጣም ነው ለውጥ ያለው፣ ግን እንደዚህ ስናየው እናልፈዋለን። የሚታለፍ ነገር እኮ ነው፣ ዝም ብሎ የሚታለፍ ምናምን ነገር ነው። ግን እዚህ ስሩ ስለሆነ ነው በጣም ይሄንን ለማየት የሚናፍቁ እህቶቻችን አሉ። እውነቴን ነው የምለው። ይሄንን ማየት አይደለም እኔ አሁን ልጆች ላጫውት ሁሉ ጊዜ ነው የምወጣው። ሁሉ ጊዜ በቀኑ ውሎዬ ጎዳና ነው፣ ምሽቴ ጎዳና ነው ምናምን ነገር። የፈለኩትን ነገር ያለው የፈለኩትን ነገር አረጋለሁ፣ የፈለኩት ሱቅ ሄዳለሁ፣ የፈለኩት ነገር አረጋለሁ። ለምንድን ነው? እኔ በነፃነት ስለተለቀፍኩ ነው። ለምንድን ነው? አሁን ልጅም ስለማይ ልጁ ሄደበት ቀጥታ እኔ ኖርማሊ ሄዳለሁ። ግን እውነት ለመናገር እንኳን ሱቅ ለመሄድ አይደለም፣ እንኳን ሌላ ነገር ለማየት አይደለም፣ እንኳንና የሆነ ነገር ያለ ፈቃድ ሊወጡ ቀርቶ አይደለም ቤት የሚዘጋባቸው እህቶች ወንድሞች አሉ። በእውነት ለመናገርና ቢያንስ እንደው ቺችን አረንጓዴ ላሳያችሁ ብዬ ነው። እና እግዚአብሔር ይመስገን ስደት እውነት ለመናገር አንዳንዴም ይጠቅማል፣ አንዳንዴም ደግሞ ይጎዳል። ጉዳቱ ምንድነው ብላችሁ ብትጠይቁኝ፣ ስደት በእውነቴን ነው ከሰው ጋር አሁን ለምሳሌ በፊት ብዙ እናወራለን፣ ብዙ ሚዲያዎች እናያለን፣ ብዙ ነገራቶች አሉ። አሁን ግን ሁሉ ነገር አስጠላል። ለምን ያስጠላን መሰላችሁ? ስለሚደክመን ነው። እና ስደት አንደኛ ነገር ድካም አለው፣ ሁለተኛ ነገር ደግሞ መጎሳቆል አለ፣ ሶስተኛ ነገር ደግሞ ቤታችን እኛ አዛዥ በሆንበት ሰዓት እኛ ደግሞ እንደ ህፃን ልጅ ለምሳሌ ትልልቆች እኛ ገና ነን፣ ችግር የለውም፣ እኛ ኖርማል ነው፣ ችግር የለውም። ግን ትልልቆች ሰዎች አሁን ለምሳሌ እንደ ትንሽዬ ልጆች ይገለማመጣሉ። ልጆቻቸውን ምናምን ማዘዝ ሲኖርባቸው ልጆቻቸውን ሳያዙ ራሳቸው እንደ ህፃን ልጅ ይታዘዛሉ ምናምን ነገር እና ይሄ በጣም ነው የሚያስጠላኝ። እውነት ለመናገር ይሄ ያስጠላል። ሆኖም ግን እግዚአብሔር ይመስገን መጥፎ ነገርም ቢኖረው ያው መልካም ነገርም አለው ብዬ ነው የማስበው ማለት ነው። ያው መልካሙ ነገር ደግሞ የሰው ልጅ ሀገሩ ሰርቶ መለወጥ የሌለበትን እዚህ ሰርቶ መለወጥ ይችላል። ራሱን አይደለም ቤተሰቡን መቀየር ይችላል። ምክንያቱም
ጉልበት ኖሮ ጤና ኖሮ እግዚአብሔር በእውነት ጤናን ከሰጠ ማንኛውም ሰው እዚህ ጋር መጥቶ ሰርቶ እንደ ማንኛውም ሰው ይለወጣል። እውነት ለመናገርና ጥቅሙ ይሄ ሆኖ ሳለ ጉዳቱ ቢያመዝንም ጥቅም አለው ለማለት ነው። አረብ ሀገር ደግሞ እውነት ለመናገር አንዳንዶች አሁን እዚህ ጋር ችግር የለውም ሌት የለም። ያው ግን በጣም የሚያማምሩ ነበሩ ነኝ ግን ሌት የለም። እንደዚህ ዝም ብዬ ላስጎብኛችሁ። እውነት ለመናገር ትዕግስትን ያስተምራል። አሁን ለምሳሌ ቆጣኛ የሚሆን ሰው በረድ ይላል እዚህ። ምክንያቱም ያለ ፍላጎት አሁን እዚህ እንደፈለገው ማውራት አይችልማ። እንደፈለገው ማውራት፣ እንደፈለገው ማለት፣ እንደፈለገው መገላመጥ ስለማይችል ሰው ሀገር ነኝ ቆይ ሲል ሰው ሀገር ነኝ ቆይ አሁን እሷ እየተናገረችኝ አልናገርም ሲል አሁን ትልቅ ሰዎች ናቸው ምናምን ሲል ማለት ነው። በዛው ትዕግስትን ይማራል። ግን ግዴታ ነው እንደዛ ሲል እሱ ትዕግስትን ይማራል። ሆኖም ግን እግዚአብሔር ይመስገን እና እንደዛ ነው። ስደት ለመጥፎም ነው ለጥሩም ነው። እግዚአብሔር ይመስገን ላወቀበት መቀየሪያም እና ብዙ ነገራቶች አሉ። ጉልበት ነው፣ ብርታት ነው። እውነት ለመናገር እኔ ቤቴ ውስጥ ለምሳሌ ደክሞኝ ለነገ የምለውን ስራ እዚህ መጥቼ ለነገ አልለውም እና ስደት አንዳንዴ ያጠነክራል። አንዳንዴ ብዙ ነገራቶች አሉበትና እግዚአብሔር ይመስገን ካሜራዬ ስለማያጠራ ነው እንጂ በጣም የሚያማምሩ ናቸው ዛፎቹ ራሱ የእውነት ለመናገር በጣም የሚያማምሩ ኳሊቲ አላቸው። ስልኩ ግን አላጠራልኝም ማለት ነው። በዛ ላይ ደግሞ ሌት እዚህ ጋር የለምና ስደት መልካምም ነው ጥሩም ነው። በቤት ውስጥ ያላችሁ በርም የተዘጋባችሁ መዳማችሁም የምትጨቃጨቃችሁ እውነቴን ነው የምላችሁ የከፋችሁ አይዟችሁ። ምን ለማለት ፈልጌ ነው፣ ይሄ ቀን ያልፋል። በእውነት እውነቴን ነው የምናገረው። እግዚአብሔር ምስክሬ ውጪውን ለማየት ምናፍቅ ነው ነበርኩ እኔ ውጪውን ማለት ነው። ውጪውን አናፍቃለሁ። በመስኮት ነው የማወራው፣ በመስኮት ነው ሰውን ማናገረው ማለት ነው። ማናገርም ካለብኝ በመስኮት ወጥቼ ግን ዛሬ እግዚአብሔር ይመስገን ወደ ፈለኩበት መሄድ እችላለሁ። የፈለኩትን ነገር መግዛት እችላለሁ። የፈለኩትን ነገር ማድረግ እችላለሁ። እግዚአብሔር አምላክ ይመስገን። ለምንድን ነው? ትዕግስት ካለን ነው። ትዕግስት ከሌለን ምንም ነገር የሆነ ነገር ላይ መድረስ አንችልም። እና ምን ልላችሁ ፈልጌ ነው፣ ትዕግስት ይኖራችሁ። በእውነት እውነቴን ነው የምላችሁ። አንድ ቀን የተዘጋ በር ይከፈታል። እቺ አበባ እንዴት ታምራለች! ይዋት ሽታችሁ ደግሞ ሲያምር እና አንድ ቀን የተዘጋ በር ይከፈታል። አንድ ቀን የጨለመ ነገር ብርሃን ይሆናል። አንድ ቀን የተጎሳቆለ ነገር ከፍ ይላል። እግዚአብሔር ትውልዱን ፍጥረቱን አንድ ቀን ይመለከታል፣ ያያል። እና ምን ልላችሁ ፈልጌ ነው ሁላችንም በህይወት ሳለን ፈተና አለብን። ሁላችንም ደግሞ መከራንም አይተን ፈተናንም አይተን ስቃይንም አይተን መገፋትንም አይተን እዚህ ደርሰናል። አሁንም ደግሞ ህይወት ይቀጥላል። ህይወት እስካለ ድረስ ፈተና አለ። ምን ልላችሁ ፈልጌ ነው በእውነት ለመናገር ቤትም ተዘግቶባችሁ ያላችሁት አሁን ደገምኩኝ ማለት ነው። አይዟችሁ፣ እንዳትፈሩ። አንድ ቀን ይከፈታል። እውነቴን ነው የምላችሁ። እና ደግሞ ችግር የለውም ወጣችሁም አልወጣችሁም። እኔ አሁን ለምሳሌ ውጡ ተዝናኑ ምናምን አይደለም። በህይወት ዘመኔ እውነት ለመናገር ወጥቶ ብሩን የሚያጠፋ ሰራተኛ አልወድም። ለምን መሰላችሁ? የመጣበትን አላማ የሚረሳ እናትና አባቶቹ በሬ ሸጠው ላም ሸጠው እናቷ ከሰው ተበድራ አባቱየው ከሰው ተበድሮ ዝቅ ብለው ልጄ ትቀየርልኛለች ብለው አምጥተዋቸው እዚህ ግን በየኢጃዛ ቤቱ ሸር ብተን ፈታ እያሉ የሚያሳልፉ ልጆች እውነቴን ልንገራቸው አልፈልግምም አልወዳቸውም። ምክንያቱም ለምን መሰላችሁ? እዚህ ጋር ምን ለበሳችሁ፣ ምን በላችሁ፣ ምን ጠጣችሁ አይደለም። አላማ አለው ማንኛውም ሰው አላማ እስካለው ድረስ አላማችሁን አሳክታችሁ ከስደት ሀገር ሄዱ ወደ ሀገራችሁ። ኢጃዛ ቤት እየተቀመጣችሁ ብራችሁን የምትጨርሱ ልጆች በእውነት እውነቴን ነው የምላችሁ፣ ጊዜያችሁን አትጨርሱ። ጊዜ ማለት ነው እግዚአብሔር ምስክሬ ጊዜ አይደለም። በአሁኑ ሰዓት ታክሲ ቆሞ አይጠብቀንም። ለምን መሰላችሁ? ጊዜ ወርቅ ነው። ወርቅ እንግዲህ ብዙ ዋጋ ካልተከፈለበት ብዙ ብር ካልተከፈለበት አትገዙትም አይደለ? ጊዜ በገንዘብ እንኳን ልግዛህ ብትሉት እድሜያችሁን ወደ ኋላ ተመልሳችሁ በገንዘብ እንግዛክ እስቲ አሁን ገንዘብ አለን ወደ ልጅነቴ ልቀየር ብትሉት አይቀየርም።
እና ማለት ነው ጊዜያችሁን እንዲሁ የምታባክኑ እኔ ያልኩት በየቤት ውስጥ ተዘግቶባችሁ ለምሳሌ ተንፋሽም ለማይወስዱት ነው እያልኩ ያለሁት እንጂ ቤቱ ቢዘጋም ችግር የለው። ቤቱ ቢዘጋም አንዳንዴ እንደዚህ ንፋስ ካገኙ አንዳንዴ እንደዚህ መዝናኛ ቦታ ከወሰዷቸው ምናምን ማለት ነው ችግር የለው። ምክንያቱም አላማችን እናውቃለን። እና ደግሞ ብራችሁን በአግባብ ያለ አግባብ አታውጡ። አንደኛ ምክሬ ነው። ምክንያቱም አመት አለኝ ቀን አለኝ ገና ነው ብላችሁ ብራችሁን እንደዚህ አታውጡ። ምክንያቱም ጊዜም አይጠብቀንም፣ ህይወትም አትጠብቀንም፣ ጉልበትም ደግሞ አይኖረንም። ነገ ሰርተን እንለወጣለን የምንለው ወደ ልጅነት እየተቀየረን ብንሄድ ነበር። ግን ይሄ ወደ ልጅነት አይደለም። በእውነቱ የምንሄደው ወዴት ነው? ወደ እርጅና። ዘመናችን እየተቀነሰ ወደ እርጅና ዓለም ነው እየሄድን የምንገኘውና በርቱ። ግን ገንዘባችሁን የምታስታመሙት ሰው ከሌላችሁ፣ በጣም የምትረዷት እናታችሁ ከሌለች፣ በጣም የምትረዱት አባታችሁ ከሌለ ለቅጥያ ዘመድ እሱን ለማስደሰት ብላችሁ የምታደርጓቸውን ነገሮች ተቆጠቡ። ምክንያቱም አንድ የምታስታመሙት ሰው ካላችሁ ያ ሰው ከሞት እንዲድን ግድና ግድ ነው። የምትቸገረው እናታችሁ ካለች እሷን ለማኖር ወይም ደግሞ እሷን ለማገዝ፣ ምክንያቱም እሷ ቀድማ ከኛ ትኖር ከዛ እኛ ነው የምንኖረው፣ እሱ ግድና ግድ ነው። ግን እላፊ ለምሳሌ እናንተ እዚህ እየለፋችሁ እየደከማችሁ እዛ ለሰው ልብስ መግዣ ለእህቶቻችሁ፣ ለወንድሞቻችሁ፣ ለአጎት ልጆቻችሁ፣ ለአክስት ልጆቻችሁ እውነቴን ነው የምላችሁ አታድርጉ። እግዚአብሔር ምስክሬ። ለምሳሌ ማለት ነው ሰው ካየውና ከራሱ ባጋጠመበት ህይወት ታሪክ ነው አንደኛ ነገር እንትን የሚያደርገው። አንደኛ ትምህርት የሚያመጣው ሰው ለምንድን ነው መሰላችሁ? ራሱ ካሳለፋቸው ነገሮች ነው የሚያመጣላችሁ። አንድ ሰው ዝም ብሎ አይደለም የሚያወራው። እውነት ለመናገር አንድ ሰው የተጎዳበትን ነገር ነው ያ ሰው እንዳይጎዳ ተመልሶ የሚባለው። ሁሌ አሁን ሚዲያው እንዳለ እንደዚህ አታድርጉ ነው፣ እንዳለ ብር አትስጡ ነው፣ እንዳለ ለወንድ ብር አታብይ ነው። ግን ምንድነው ሰው ሁሌም ደጋግሞ ያደርገዋል። ጉዳቱ ደግሞ ያመዝናል። እውነት ለመናገር ይሄ ጉዳት አለው እና ዝም ብላችሁ ብራችሁን ለማንም አታብሉ፣ አትስጡ። እውነቴን ለመናገር ከራሳችሁ ጋር ሁኑ፣ ለራሳችሁ ኖሩ። ምን ለማለት ፈልጌ ነው? ለራሳችሁ ኖሩ። ደከማችሁ ውሃ የሚያቀበላችሁ ሰው አታገኙ። ራባችሁ የሚያበላችሁ ሰው አታገኙ። ጠማችሁ የሚያጠጣችሁ ሰው አታገኙ። ምን ይሏችሁ መስላችኋል? እውነቴን ነው የምላችሁ። ያበላችኋቸው ሰዎች እናንተ ያበላችኋቸው፣ እናንተ ያጠጣችኋቸው፣ እናንተ ደግሞ ሲደክሙ ያገዛችኋቸው ሰዎች እናንተ መለስ ብለው አያያችሁ። አላት ነበር ጨረሳ ልትባሉ ትችላላችሁ። እና እምለው ነገር ቢኖር ራሳችሁን ጠብቁ። ራሳችሁን ለመሆን ብቻ አስቡ። እኔ ራሴን ሆኜ አይደለም መመክራቸው፣ ራሴን በሆንኩ ኖሮ እያልኩኝ እየቆጨኝ ስለሆነ እውነቴን ነው የምላችሁ። እግዚአብሔርን አሁን በስደት ዓለሞች አብሶ አዳዲስ የመጣችሁ ልጆች ራሳችሁን ለመሆን ሞክሩ። በቃ ስላችሁ ራሳችሁን ጠብቁ። ማንነታችሁን ስትጠብቁ፣ ራሳችሁን ስትወዱ፣ ራሳችሁን ስትሆኑ ብቻ ነው ሰው የሚወዳችሁ። ራሳችሁን ቆፍጣና ሆናችሁ ስትኖሩ ብቻ ነው ሰው የሚወዳችሁ። እግዚአብሔር ምስክሬ። ካዛ ለድቃቄ ሳንቲም ይሏቸዋል፣ ማርያምን ለሰልባጅ ልብስ ይሏቸዋል። እና ማለት ነው ራሳችሁን ቅድሚያ ሆኑ፣ ራሳችሁን አክብሩት፣ ራሳችሁን ውደዱት፣ ራሳችሁን ደግሞ ተከራ አድርጉት። በቃ እውነቴን ነው የምላችሁ። እኔ ጊዜያቶች ዘመናቶች ያለፉት በሙሉ ምን አለ ዛሬ ቢሆኑ ላለው ምን አለ እኔ ስደት ሀገር ራሱ ምን አለ አሁን ቢሆን ሀዱ ብዬ መጣው ትላል። እና ለዛ ነው ራሳችሁን ሆኑ። በቃ መመከራችሁ ነገር ቢኖር ራሳችሁን ሆኑ። እውነት ራሳችሁን ስትሆኑ ሰው ይወዳችኋል። እናታችን፣ አባታችን፣ እህቶቻችን የሚወዱት ራሳችን ስንሆን ነው። ራሳችን ጥለን ሲያውና ይወዱ። ለራሳችን ቦታ ሲኖረን ነው። ለራሳችን ህይወት ሲኖረን ነው በእውነት የሚወዱን። ካልሆነ ደግሞ አይወዱን። እና ስለዚህ መልላችሁ ፈልጌ ነው እህቶቼ፣ ራሳችሁን ሆኑ፣ ራሳችሁን ጠብቁት። በቃ ራሳችሁን ሆኑ። በቃ ራሳችሁን ብቻ። እስቲ ራሳችሁን ስትሆኑ ማለት ነው ማንንም ሰው ይወዳችኋል። ራሳችሁን ስታከብሩ ማንንም ሰው ያከብራችኋል። ራሳችሁን ጥላችሁ ራሳችሁን ዝቅ አድርጋችሁ ደግሞ ለሰው ኖራለሁ ስትሉ ማለት ነው ለሰው መጫወቻ ነው የምትሆኑት። እግዚአብሔር ምስክሬ። አረን በጣም ነው የሚገርመኝ እኔ ዘመን ያላ እየተጠራች ነው ይቀርታ። እና ዘመናችሁ፣ ጊዜያችሁ
ህይወታችሁን እናንተ በራሳችሁ እጅ አድርጉት። እውነት ለመናገር በቃ በራሳችሁ እጅ በራሳችን እጅ እናድርገው እና ራሳችሁን ጠብቁ፣ ራሳችሁን ሆኑ፣ ለራሳችሁ ኑሩ እና እንደዛ ነው። ስለሁሉም ሰላማችሁ በስቶ ትረፍረፍረፍ ይበልልኝ። የዛሬ ቆይታችን ይሄን ይመስላል። እስከምንገናኝ ሰላም ሁኑ።